ሰላም ጤና ይስጥልን። ሳሯሻም ኢትዮጵያ እንደምን አላችሁ? ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ነው ተጀምሯል። ዜናዎቻችንን ከመጀመራችን አስቀድመን ግን አርዕስተ ዜናዎቹን በማስደመጥ እንጀምራለን። የሀገራዊ ምክክሩ አካል የሆነው የ500 ዋና ጉባኤዎች የፊታችን ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። በጋሞ ዞን በአንድ ጀንበር የአረንጓዴ አሻራ መርሃ ግብር ከ21 ሚሊዮን በላይ ችግኞችን ለመትከል እቅድ መያዙ ተገለጸ። ከውጭ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱና ጋዛን ከወታደራዊ እንቅስቃሴ ነፃ እንደሚያደርግ አስታወቁ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42 ነው። ዜናዎችን ይዤ ቀረብኩት እኔ ዮሐንስ ባይሳ ነኝ። ወደ አጫጭር መረጃዎች እሻገራለሁ። በደቡብ ኢትዮጵያ ክልል በአንድ ጀንበር ከ69 ሚሊዮን በላይ ችግኞችን ለመትከል የቅድመ ዝግጅት ስራዎች መጠናቀቃቸውን የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ አስታወቁም። ዶክተር መሪሁ እንዳሉት ከ39 ሚሊዮን በላይ ችግኞች በ16516 ሄክታር መሬት ላይ በ1345 የተከላ ሳይቶች የሚተከሉ ሲሆን ከ30 ሚሊዮን በላይ ችግኞች ደግሞ በተለያዩ የአርሶ አደሩ ማሳዎች ላይ ይተከላሉ። የተከላ አፈጻጸምን በመመዝገብ ሪፖርት የሚያቀርቡም 1147 ባለሙያዎች መሰማራታቸውን የገለጹት ኃላፊውም በመርሃ ግብሩ ከ2.7 ሚሊዮን በላይ የክልሉ ነዋሪዎች እንደሚሳተፉ አስታውቀዋል። የዝግጅት ስራዎች በሁሉም አካባቢዎች በተደራጀ ግብረ ኃይልና በቅርብ ክትትል የተመሩ መሆናቸውን ጠቁመውም የ2018 ዓ.ም የአረንጓዴ አሻራ የአንድ ጀንበር የተከላ መርሃ ግብር በተመረጡ የክልል ዞኖች እንደሚካሄድ ገልጸዋል። ቀጥለናል። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው ሰዓት ዜናዎች እንደቀጠሉ ነው። የሀገራዊ ምክክሩ አካል የሆነው የ500 ዋና ጉባኤ ፊታችን ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ የሀገራዊ ምክክር ጉባኤውን አስመልክቶም ለመገናኛ ብዙሃን መግለጫ ሰጥተዋል። ተመካካሪዎች በተለያዩ ቡድኖች ተከፋፍለው በ8 አጀንዳዎች ላይ እየመከሩ እንደሚገኝም ገልጸዋል። በአሁኑ ሰዓት የ250 ቡድኖች ውይይት እየተካሄደ እንደሚገኝ ጠቅሰው የተወያዩባቸው አጀንዳዎች ለ500 ጉባኤ እንደሚያቀርቡም አመልክተዋል። የ250 ቡድኖች በቀጣይ ቀናት ሀሳቦችን በማብላላት ለ500 ጉባኤው የሚቀርቡ አጀንዳዎችን እንደሚያቀርቡም ተናግረዋል። የ500 ትልቁ ጉባኤ ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀምር ነው ዋና ኮሚሽነሩ የጠቆሙት። ተመካካሪዎች የተለያዩ ሀሳቦችን ይዘው ቢመጡም ኢትዮጵያን ባስቀደመ ሁኔታ በኃላፊነት ስሜት በቁርጠኝነት እየተወያዩ እንደሚገኙም ጠቁመዋል። አጠቃላይ ሂደቱ ተስፋ ሰጪ መሆኑንና አለመግባባቶችን በንግግር ለመፍታት ያለው ፍላጎት የሚበረታታ መሆኑንም ጠቅሰዋል። ዋና ኮሚሽነሩ ህብረተሰቡ በማህበራዊ ሚዲያ ከሚተላለፉ ሐሰተኛ መልእክቶች በመቆጠብ ኮሚሽኑ የሚያወጣቸውን ትክክለኛ መረጃ ብቻ እንዲከታተልም ጥሪ አቅርበዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም አንስቶ እየተካሄደ ይገኛል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሱ ሰዓት ዜናዎች እንደቀጠሉ ነው። ከዚህ በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። ሐምሌ 27 ቀን 2018 ዓ.ም በሀገር አቀፍ ደረጃ ከ800 ሚሊዮን በላይ ችግኞች ለመትከል ዝግጅት መደረጉ ተገለጸ። በጋሞ ዞን በአንድ ጀንበር 21 ሚሊዮን ችግኞች ለመትከል እቅድ የተያዘ ሲሆን በጉዳዩ ዙሪያ የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ ለዞኑ ነዋሪዎች መልእክት አስተላልፈዋል። ደግሰው በቀለ እንደሚከተለው ያቀርበዋል። ውድና የተከበራችሁ የጋሞ ዞን ነዋሪዎች በአንድ ወቅት ከ40 በመቶ በላይ የደን ሽፋን እንደነበረባት የሚነገረው ሀገራችን ኢትዮጵያ በነበረው ዘላቂ ያልሆነ የተፈጥሮ ሀብትና
የመሬት አጠቃቀም ችግር የደን ሽፋኗ እጅግ አሽቆልቁሎ እንደነበረ የቅርብ ጊዜ ትውስታችን ነው። የብዝሃ ሕይወት መመናመን፣ የመሬት መራቆት፣ የምርታማነት መቀነስ እንዲሁም የውሃ አካላት በደለል መሙላት ማህበረሰባችንን ለከፋ ድርቅ፣ ለጎርፍና ለምግብ ዋስትና ችግሮች ተጋላጭ አድርጎት ቆይቷል። ይህንን ተፈጥሯዊ ችግር ከግንዛቤ በማስገባት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2011 ዓ.ም ይፋ የተጀመረው የአረንጓዴ አሻራ መርሃ ግብር ሀገራችን የአየር ንብረት ለውጥን ለመከላከልና ተፈጥሮ ሀብቷን ለመንከባከብ ከወሰደቻቸው ታላላቅ ሀገራዊ ንቅናቄዎች አንዱና ዋነኛው ነው። በተለይም በየዓመቱ የሚካሄደው የአንድ ጀንበር ችግኝ ተከላ ዘመቻም ህዝባችን በነቂስ በማሳተፍ የኢትዮጵያን ስም በዓለም አቀፍ ደረጃ በግንባር ቀደምትነት ያስጠራም ታሪካዊ ኩነት ለመሆን ችሏል። በዞናችንም ባለፉት ዓመታት ለተፈጥሮ ሀብት ጥበቃ፣ ለተራራና ለአረንጓዴ ልማት ስራዎቹ ልዩ ትኩረት ተሰጥቶ በመሰራቱ ተጨባጭ ለውጦች ተመዝግበዋል። የተከናወኑት ስራዎች የዞናችንን የደን ሽፋን ማሳደግ ከመቻላቸውም በላይ የአፈር ለምነትን በመጨመር ምርትና ምርታማነት እንዲያድግ ከተረጅነት ለመላቀቅ በምናደርገው ጥረት ውስጥም ጉልህ አስተዋጽኦ እንዲያበረክት እንዲሁም ለናዳና መሰል የተፈጥሮ አደጋዎች ተጋላጭ የሆነውን ስነ ምህዳራችንን በመጠበቅ የተፈጥሮ ሚዛንን የጠበቀ አረንጓዴ ከባቢን እውን ለማድረግ አይነተኛ ሚና እየተከናወኑ ይገኛሉ። በዘንድሮ ዓመት ተስፋን እንትከል በሚል መሪ ቃል በአገር ደረጃ 8 ቢሊዮን ችግኞችን በመትከል ጉዟችንን ወደ ላቀ ምዕራፍ ለማሸጋገር ታላቅ እቅድ ተይዟል። በዞናችንም በአንድ ጀንበር 21 ሚሊዮን ችግኞችን በመትከል አዲስ ታሪክ ለማስመዝገብ አቅደናል። በመሆኑም በእነዚህ በሚቀጥሉት 3 ቀናት ውስጥም የጉድጓድ ቁፋሮን ጨምሮ ሁሉም የቅድመ ዝግጅት ስራዎች አጠናቆ በመጠበቅ በዕለቱ መላው የዞናችን ህዝብም በነቂስ ወጥቶ ችግኝ በመትከል የታሪክ ተሳታፊ በመሆን የበኩሉን ኃላፊነት እንዲወጣ ጥሪን አቀርባለሁ። ተስፋን እንትከል፣ አሻራችን እናስቀምጥ። ዶክተር ደምሴ አድማሱ የጋሞ ዞን ዋና አስተዳዳሪ ሐምሌ 24 ቀን 2018 ዓ.ም። በጋሞ ዞን በ2018 ዓ.ም የአንድ ጀንበር ችግኝ ተከላ መርሃ ግብር ከ21 ሚሊዮን በላይ ችግኞች እንደሚተከሉ የዞኑ አስተዳደር አስታወቀ። ባልደረባችን ፍሬው አበበ በዚህ ጉዳይ ተጨማሪ ይዟል። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪም አየለ እንደገለጹት የአረንጓዴ አሻራ አካል በሆነው የአንድ ጀንበር ተከላ መርሃ ግብር በዞኑ ከ21 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ይተከላሉ። ከ6800 ሄክታር መሬት በላይ በሚካሄደው ተከላ ከ870 ሺህ በላይ የህብረተሰብ ክፍል እንደሚሳተፍ ጠቁመዋል። በሁሉም የዞኑ መዋቅሮች የሚገኙ 294 የተከላ ስፍራዎች ጂኦሎኬሽን ተሰርቶላቸው መዘጋጀታቸውን ገልጸው በእነዚህ ስፍራዎች 9 ሚሊዮን 452,475 ችግኝ እንደሚተከል ተናግረዋል። ዘንድሮ 2008 ያው በተለያየ መልኩ ነው። ከዚህ በፊትም ቢሆን አረንጓዴ አሻራ ተከላዎች የተካሄዱ የመጡት የክረምት የመኸርም አለ። ሶስተኛው ደግሞ የአንድ ጀንበር ተከላ ነው የሚደረገው ማለት ነው። አሁን በፊታችን ሰኞ ሐምሌ 27 እንደ ሀገር ያው የአንድ ጀንበር ተከላ ይካሄዳል። ስለዚህ ከዛ በተዋረድ ስንመጣ ያው እንደ ሀገር የተቀመጠው በክልል ደረጃ 69 ሚሊዮን በላይ ችግኞች በአንድ ጀንበር ይተከላሉ። ከዛ ደግሞ እንደ ዞን ጋሞ ዞን በአንድ ጀንበር 21 ሚሊዮን በላይ ችግኞችን ነው የሚንተክለው ማለት ነው። ስለዚህ ይሄ 21 ሚሊዮን በላይ ችግኝ በመሬት ሄክታሬጅ ስንመለከተው 6 ሚሊዮን 6800 በላይ ሄክታሪን ይሸፍናል እና እነዚህ ደግሞ ከ21 ሚሊዮን በላይ ችግኝ አይነቶችን ስንመለከት ከ9 ሚሊዮን በላዩ የደን ዝርያ ያላቸው ችግኞች ናቸው። ከ8 ሚሊዮን በላዩ ደግሞ የጥምር ደን ዝርያ ያላቸው ሲሆን 2 ሚሊዮን እና ከዛ በላዩ ደግሞ ፍራፍሬ ዝርያ ያላቸው ችግኞች ናቸው። ሌሎች የቀርከሃ ዝርያ ያላቸው ከ632,000 በላይ ሲሆን ውበትና ጥላ የሚሆኑ ደግሞ 365,000 በላይ የተለያዩ ዝርያ ያላቸው የደን ዝርያዎች በዛ ዕለት ይተከላሉ ማለት ነው። ከዚህ አንጻር ደግሞ የሚሳተፍ ህብረተሰብ ተለይቷል። 880,000 በላይ ህብረተሰብ በዚህ ተከላ ላይ በአንድ ጀንበር ተከላ ላይ ይሳተፋል ነው። ስለዚህ ከዚህ ጋር ተያይዞ ደግሞ የዝግጅት ስራችን በሚመለከትበት ጊዜ
የሰው ኃይል ልየታው በዛ መልኩ ተካሂዷል። የችግኝ ልየታዎች ተደርጓል። ተከላ ቦታዎች ተለይተዋል ማለት ነው። ከዛ ውስጥ ደግሞ በጂኦሎኬሽን ወይም በቴክኖሎጂ የተደገፉ የተከላ ቦታዎች ተለይተዋል። ከዚህ አኳያ ወደ 294 የሚሆኑ ተከላ ቦታዎች በጂኦሎኬሽን የተለዩ ናቸው። እነዚህ ደግሞ በእነዚህ ቦታዎች ላይ የሚተከለው ከ9 ሚሊዮን በላይ ችግኝ በእነዚህ ቦታዎች ላይ ይተከላል። ከለየነው መሬት አኳያ ከ3700 በላይ ሄክታር የሚሆን መሬት በዚህ በቴክኖሎጂ የተደገፈ ነው የሚሆነው ማለት ነው። ያ ማለት ተከላ ሳይቶቹ በተለያዩ በጂኦሎኬሽን የሚታዩ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ነው የተዘጋጀ ነው። ችግኙ እስኪጸድቅ ድረስም ውሃ የማጠጣት ተግባር እንደሚቀጥል ነው የገለጹትም። በተያዘው የበጀት ዓመት በጋጆ ባባ ወረዳ የተከሰተውን የተፈጥሮ አደጋ በማስመልከት ዞናዊ የችግኝ ተከላ መርሃ ግብሩ በመዋቅሩ እንደሚጀምር ነው አቶ ሐኪሜ የገለጹትም። ዘንድሮ መኸሩን ስንመለከት በተወሰነ ደረጃ የዝናብ እጥረት አለ። ዝናብ እጥረት ስላለ ምንድነው ያደረግን ያለ ነው ችግኝ የሚተክለው ማህበረሰብ በእጁ ጀርካን ይዞ የሚተክለውን ችግኝ ውሃ ጨምሮ እንዲመለስ ቀጥሎ ይሄ ችግኝ እስከሚጸድቅ ድረስ ውሃ ያጠጡ ያንከባከቡ ጽድቀቱን እንዲያረጋግጡ የማድረግ ስራ ነው ጎን ለጎን እየሰራን ያለ ነው። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሰው ማሾሌ በዞኑ የአረንጓዴ አሻራ ተከላ መልካም ተሞክሮ መኖሩን ገልጸው በበጀት ዓመቱ በበልግና በክረምት የሚተከሉ 126 ሚሊዮን ችግኞች በ397 ጣቢያዎች መዘጋጀታቸውን ተናግረዋል። ተስፋን እንትከል በሚል መርሃ ግብር በክረምት ወራት የችግኝ ተከላ መርሃ ግብር ሲካሄድ መቆየቱን አውስተው ለሊነው ክስተት የማይበገር የአረንጓዴ አሻራ ችግኝ ተከላ መካሄዱን ነው ያብራሩትም። የችግኝ ቆጠራ፣ ጉድጓድ ቁፋሮና የስፍራ ልየታ ስራ መከናወኑን ገልጸው ከ21 ሚሊዮን በላይ ችግኝ በአንድ ጀንበር ለመትከል ዝግጅት መጠናቀቁን አስረድተዋል። ተስፋን እንትከል በሚል የክረምት ተከላ ከተጀመረ 1 ወር ገደማ ሆኖናል። ይህ ተከላ እንደቀጠለ ነው ያለው ማለት ነው። የዘንድሮ ደግሞ ከሌላው ጊዜ ለየት የሚያደርገው የኢሊኖ ክስተት አለ ይስተዋላል። ስለዚህ ለኢሊኖ ክስተት የማይበገር የአረንጓዴ አሻራ ልማት ስራ ነው የምናከናውነው። ለዚህም የአንድ ጀንበር ተከላችንን ለማካሄድ ቅድመ ዝግጅት ስራዎችን በሙሉ ጨርሰናል። በዞናችን ላይ ባሉ በከተማ አስተዳደሮችን በገጠር ወረዳ መዋቅሮች በድምሩ 21 መዋቅሮች ላይ ችግኞች ቆጠራ ተደርጓል ሊተከሉ የሚችሉ። ከዛ ቀጥለው ደግሞ የችግኝ ተከላ ጉድጓዶች በሚተከልባቸው ቦታዎች በሙሉ ተከናውኗል። ጉድጓድ ቁፋሮ አልቋል ማለት ነው። ከ21 ሚሊዮን 200 ሺህ ያህል ጉድጓድ ተቆፍሯል። ከዚህም 21 ሚሊዮን በላይ ችግኝ ለመትከል የሚያስችል በቂ ዝግጅት ተደርጓል። የዝናብ እጥረት በመኖሩ የውሃ አማራጮችን ለመጠቀም ዝግጅትም ተደርጓል ነው ያሉትም። የተከላ ሂደቱን ለመከታተል የሚያስችሉ የጂኦሎኬሽን ስራ መከናወኑን ገልጸው በኤስኤምኤስ ሂደቱን የተከታተሉ ለፌዴራል ሪፖርት የሚያቀርቡ ባለሙያዎች መሰማራታቸውንም አብራርተዋል። ከኤልኒኖ ክስተቱ ጋር የተያይዞ በቂ የሆነ የዝናብ ስርጭት ከደጋ እስከ ቆላ ድረስ በአሁኑ ሁኔታ የለም። ደጋው አካባቢ ላይ እርጥበትም አለ። አንዳንዶች ቦታዎች ላይ ደግሞ ዝናብ ስላለ እሱን ተጠቅመን በተሳካ ሁኔታ ለማስከድና ወይና ደጋና ቆላማ አካባቢዎች ላይ ደግሞ የውሃ አማራጭም ጭምር አዘጋጅቶ መቅረብ እንደሚያስፈልግ ለህብረተሰቡ አስታውቀናል። ይህንን በተሟላ ኮማንድ ፖስት አደረጃጀት ነው ይህንን እየመራን የምንገኘውና ስለዚህ ጀርካኖች ይመጣሉ። ተጠልፈው ሊወጡ የሚችሉ ጅረቶች ጥቅም ላይ ይውላሉ። እንደዚሁ ደግሞ ከጉድጓድም ከወንዝም ማውጣት የሚያስችል የሞተር ፓምፕ ቴክኖሎጂም እንደዚህ ተጠቅመን የምናስከድ ነው የሚሆነው። ሮቶዎችም እስከ ቦቴ ድረስ ያሉ ተጠቅመን እስካሁን ያለውን ስራ በሚያጠናክር መንገድ እናስከዳለን ማለት ነው።
በተያያዘ ዜና በአርባ ምንጭ ከተማ በ2018 ዓመተ ምህረት የአንድ ጀንበር ችግኝ ተከላ መርሃ ግብር ከ1 ሚሊዮን በላይ ችግኞች እንደሚተከሉ የከተማዋ ግብርና መምሪያ ገልጿል። ፍሬው አበበ በ2018 ዓመተ ምህረት በአገር አቀፍ ደረጃ በአንድ ጀንበር ከሚተከሉ 800 ሚሊዮን ችግኞች ውስጥ 69 ሚሊዮኑ በደቡብ ኢትዮጵያ ክልል ይተከላል። የአርባ ምንጭ ከተማ አስተዳደር ግብርና መምሪያ ኃላፊ አቶ መተኪያ አበበ በከተማ አስተዳደሩ 1,118,363 ችግኞች እንደሚተከሉ ገልጸዋል። ለዚህም የቅድመ ዝግጅት ተግባራት መከናወናቸውን ጠቁመው በበይነ መረብ በተለዩባቸው 5 የተከላ ስፍራዎች እና በሌሎችም አካባቢዎች የጉድጓድ ቁፋሮ መከናወኑን ተናግረዋል። ሻራ፣ ዶርጋ፣ ማሎ፣ ቬሬና ሩፋኤል በኮኦርዲኔሽን የተመዘገቡ በኦንላይን ለፌዴራል የሚላኩ ስፍራዎች መሆናቸውን ነው ያስረዱት። እንደ አርባ ምንጭ ከተማ ስንመለከት 1,118,363 ችግኝ በአንድ ጀንበር ተከላ ለመትከል አጠቃላይ ቅድመ ዝግጅት ስራዎችን አጠናቀን ቀኑን እየተጠባበቅን እንገኛለን። ከቅድመ ዝግጅት ስራዎች አንዱ የሆነው የጉድጓድ ቁፋሮ አስፈላጊውን የኮኦርዲኔሽን 1 2 3 ሰርቬይ የተወሰደባቸው ኮኦርዲኔሽን ሳይቶች ላይ ወደ 5 የሚሆኑ የተከላ ቦታዎች ኮኦርዲኔሽን ተወስዶ አጠቃላይ ጉድጓድ ዝግጅት ሁሉ ተጠናቆ ሬዲ ሆኗል። ያም በሻራ ላይ ስንመጣ ዶርጋ ላይ ስንመጣ ጥላሎ ላይ ኮኦርዲኔሽን ሳይት ተወስዷል። ሻራ ላይ ድቡሻ ላይ ተወስዷል። ቀሪቦሽ ላይ ተወስዷል። ቀሪቦሽ 1 እና 2 ተብሎ በሁለት ሳይድ ነው የተወሰደው። እንደገና ማዶ የሚባል ተፋሰስ ስራዎች አሉ። እዛ ላይ አጠቃላይ ኮኦርዲኔሽን ተወስዷል። ወደዚህ ወደ ሸቻ ሳይት ላይ ስንመጣ ደግሞ ቤሬ ሳይት ላይ ቤሬ 1 እና ቤሬ 2 ብለን የኮኦርዲኔሽን 1 2 3 ሰርቬይ ኮኦርዲኔሽን የተወሰደበት ነው። እንደገና ደግሞ ሩፋኤል ላይም ኮኦርዲኔሽን ተወስዷል። እኛ አጠቃላይ የተዘረዘሩ በኦንላይን ተከላ ቀጥታ ለፌደራል ሪፖርት የሚደረጉ ሲሆን ይህንን ደግሞ ሊያስተባብሩ የሚችሉ ተግባራቱን ሊመሩ የሚችሉ የኮማንድ ፖስት ቅድመ ዝግጅት ስራዎች አጠቃላይ ሙሉ ተጠናቀው እለቱን እየተጠባበቁ ይገኛሉ። በግለሰብና በተቋማት ችግኝ የማፍላት ስራው ከወራት አስቀድሞ በተለያዩ የችግኝ ጣቢያዎች መዘጋጀቱን ገልጸው ወደ ተከላ ሳይቶች ቅዳሜና እሁድ ችግኝ የማጓጓዝ ስራ እንደሚከናወን አብራርተዋል። የዝናብ እጥረት በመኖሩ የችግኝ ጽድቀት መጠኑን ለማስጠበቅ በተከላ ወቅት የአካባቢ ማህበረሰብ የውሃ መቅጫ ቁሳቁስ ይዘው እንዲመጡ ኃላፊው ጥሪ አቅርበዋል። ያው እንደ ከተማችን አጠቃላይ የምንተክለው የችግኝ መጠን 1,118,363 ችግኝ ነው ይተከላል በአንድ ጀንበር ላይ። ለዚህ የሚያስፈልገው የችግኝን ከመለየት ጋር ለተከላ የሚያስፈልጉ ችግኞችን ልየታ ውስጥ እንደ ከተማ በሚገኙ የችግኝ ጣቢያዎች ላይ ማፊያ ጣቢያዎች ላይ እንዲሁም በግልም በተቋማትም እየለሙ ያሉ የችግኞችን ለይቶ ለዚህ መርሃ ግብር ከማዘጋጀት ጋር ተያይዞ ባሉ ጉዳዮች ላይ እንደ ኩልፎ ችግኝ ጣቢያ ሊተከሉ የሚችሉ ችግኞች በርካታ ተለይተዋል። አርባ ምንጭ ዩኒቨርሲቲ ዋናው ግቢ ፊት ለፊት የተዘጋጁ የችግኝ ጣቢያ ላይ ያሉ ችግኞች፣ ክሮኮዳይል ራንች ላይ ያዞ በከተማው ጋልማ ክሮኮዳይል ራንች ላይ የሚገኘው ችግኝ ጣቢያ እንዲሁም ሻራ የአመማ የአርሶ አደር ማሰልጠኛ ማዕከላት ላይ የሚገኘው የችግኝ ዝግጅት፣ እንደገና ደግሞ ቤሬ ተፋሰስ ላይ አሁን በከተማ ውስጥ በቅርቡ የተካተተ ውስጥ ያሉ ችግኞች አሉ። እነሱንና ለዚህ በለሙ ተፋሰሶች ቦታ ላይ የሚተከሉ በፕሮጀክት ጋር በኮኦርዲኔሽን ሲሰሩ የነበሩ በጫኖ ሚላ አካባቢ ያሉ ለተፋሰስ አገልግሎት ተብሎ የተለዩ የደን ችግኞች የማልማት ስራዎች ቀድሞ ተጀምረው እነዛ ችግኞችን አጠቃላይ በሚገባ በበቂ ሁኔታ የተዘጋጁ ችግኞች ስላሉን እነዛን አጓጉዘን በተገቢው ሰዓት አጠቃላይ ህዝቡን ሞቢላይዝ አድርገን የተከላውን መርሃ ግብር ሰኞ ዕለት እንሄዳለን። የሀገራዊ ምክክር ጉባኤ አሳታፊና አካታችነት ለኢትዮጵያ አዲስ የጋራ መግባባት የተስፋ ብርሃን የፈነጠቀ መሆኑን ተመካካሪዎች ገለጹ። ዋናው የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮም በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደም ይገኛል። ለኢዜአ ዘገባ መስፍን ባንጃ። በጉባኤው በሀገር ውስጥ እና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 ተመካካሪዎች በመሰባሰብ በ8 አበይት ሀገራዊ አጀንዳዎች ላይ በጥልቀት እየመከሩ ይገኛሉ።
ተመካካሪዎቹ የምክክር ሂደቱ አሳታፊ አካታችና ነጻ ሆኖ መካሄዱ ለኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና ጠንካራ ሀገረ መንግስት ግንባታ ተስፋ ሰጪ አዲስ ምዕራፍ መክፈቱን ገልጸዋል። የምክክር ጉባኤው አሳታፊና አካታችነትም ለኢትዮጵያ አዲስ የጋራ መግባባት የተስፋ ብርሃን የፈነጠቀ መሆኑን አንስተዋል። ከተመካካሪዎቹ መካከል ክብነሽ ሽዶሳ እንደተናገሩት ሀገራዊ ምክክሩ ለኢትዮጵያ ታሪካዊ ዕድል ሲሆን ወደ አዲስ የመግባባትና የአብሮነት ምዕራፍ የሚያሸጋግር ሂደት ነው። በምክክር ሂደቱ ጠንካራ ሀገረ መንግስት ለመገንባትና ዘላቂ ሰላም ለማስፈን የሚያግዙ ገንቢ ሀሳቦች በስፋት እየቀረቡ መሆናቸውን ገልጸዋል። በዋናው የምክክር ጉባኤ የሚካሄዱት ምክክሮች በመደማመጥና በመከባበር መንፈስ እየተመሩ ሲሆን በሀገሪቱ የሚገኙ ዋና ዋና ጉዳዮች ላይ የጋራ መፍትሄ ለመፍጠር ምቹ መድረክ መሆኑን ያሳያል። ተመካካሪ ደማይኮክ ምክክሩ ከተጀመረበት ዕለት አንስቶ ለሀገር በሚበጅ መልኩ በስኬት እየተካሄደ መሆኑን ገልጸዋል። ተመካካሪዎች በንቃት እየተሳተፉ መሆናቸውን ጠቁመው በሀገራዊ ጉዳዮች ላይ ጥልቀትና ሰፊ ውይይቶችን እያካሄዱ እንደሚገኙ ተናግረዋል። የምክክሩ አሳታፊነትና አካታችነት የሚደንቅ መሆኑን የጠቀሱት ደማይ ከመድረኩ ለጠንካራ ሀገረ መንግስት ግንባታ ለዘላቂ ልማትና ሰላም ማስፈን መሰረት የሚሆኑ ጠቃሚ ሀሳቦች እየመነጩ መሆናቸውን ገልጸዋል። ሌላኛው ተመካካሪ ሀብታሙ በቃሞ በበኩላቸው የምክክር ጉባኤው እጅግ አሳታፊ አካታችና ዲሞክራሲያዊ በሆነ መንፈስ እየተካሄደ መሆኑን ገልጸዋል። ተመካካሪዎች በኃላፊነት ስሜት የሚያቀርቧቸው ሀሳቦች ለሀገራዊ መግባባት መጠናከር፣ ለዘላቂ ሰላምና ለኢትዮጵያ የተሻለ የወደፊት ዕድል ጠቀሜታ አላቸው ብለዋል። በመሆኑም የኢትዮጵያ ሀገራዊ የምክክር ጉባኤ የቆዩ ልዩነቶችን በምክክር በመፍታት በጋራ ራዕይ ላይ የተመሰረተ ሀገራዊ መግባባት ለመፍጠርና ዘላቂ እድገትን ለማረጋገጥ ታሪካዊ ዕድል መሆኑን አስረድተዋል። በጋሞ ዞን ገረሴ ዙሪያ ወረዳ የሚገኘው የይሎ ተፈጥሯዊ ደን የአካባቢውን ስነ ምህዳር ከመጠበቅ ባለፈ ዘርፈ ብዙ ጥቅሞችን እየሰጠ መሆኑ ተገለጸ። ደኑ ለትውልድ ለማስተላለፍም በሰው ሰራሽ መንገድ እየተሰራበት እንደሚገኝ ተመላክቷል። ባልደረባችን የአምላክነሽ ተረፈ ተጨማሪ ይዛለች። ተከታትለን ማለት ነው። ደን በውስጡ የተለያዩ አበቦችን፣ እጽዋትን፣ እንስሳትንና ረቂቅ ህይወታውያንን አቅፎ የሚይዝ ነው። ለአየር ንብረት መረጋጋትና ለንጹህ አየር መገኘት መሰረት የሆነ የተፈጥሮ ስነ ምህዳርም ነው። በጋሞ ዞን ገረሴ ዙሪያ ወረዳ የሚገኘው የይሎ ደንም ለአካባቢው ስነ ምህዳር ጥበቃ ከሚሰጠው የማይተካ ሚና ባሻገር ለአካባቢው ነዋሪዎች የጎላ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳ ያለው ዘለቄታዊ ሀብት ነው። ይህ ተፈጥሯዊ ደን በውስጡ በርካታ ዘመናትን የተሻገሩና ለተለያዩ አገልግሎቶች የሚውሉ ሀገር በቀል እጽዋትን እንዲሁም የተለያዩ የዱር እንስሳትን በውስጡ አቅፎ ይዟል። ያው ከቅድመ አያቶች ጀምሮ ያለ የይሎ ደን በጣም የቆየ ደን፣ በሱ ላይ ደግሞ ሰው ሰራሽ ተጨምሮ በጣም ሰፊ ምርት የሚሰጥ በጣም አካባቢውንም ለውጥ የሚያሳይ ደን ነው የይሎ ደን ማለት ነው። ውሃ እንዳይሸረሸር የዲማለፉስንም የዛጋንም የኮረንም የፉደልንም ህይወት የሚጠብቅ ትልቅ ደን ነው ደኑ። እዛ ውስጥ የሚጠቀመው ጥቅም በጋ ጊዜ ከብቶች ሳር ከዛ ተገዝቶ አጭዶ ይሰጣል፣ ለጥላ ይጠቀማሉ። ቤት ሲሰራ ጨፈቃ ይጠቀማል፣ ለማገዶ ይጠቀማል። ሰው እዛ ውስጥ አይገባም፣ ሰው ንክኪ የለም። ያው በዘበኝነት ተጠብቆ እስከ ዛሬ ድረስ የቆየ ትልቅ ደን ነው። ይሄ የሚታየው ትልቁ ዶቁማ አለ። ብዙ እንግዲህ ስማቸው ጠቅሼ የማልጨርስ ብዙ እንጨቶች አሉ። ያው እጽዋት እንደዛ ሲሆን ዱር አራዊቶች ድኩላ አለ፣ መዳቆ አለ፣ ጀርት አለ፣ ጦጣ አለ፣ ነብር አለ። ያው እዚህ የቆዩ በጣም እኛ ጋር የቆዩ ሰው አይነካቸውም እንጂ አሉ። እዚህ ብዙ የሚታዩ አሉ። ድሮ አባቶች እዚህ አካባቢ ላይ ተፈጥሮ ደን ላይ ያሉ ነገሮችን ሲያወሩ ነብር አለው፣ ድኩላ አለው፣ ኢባብም አለው፣ ብዙ ነገሮች አሉና የት ነው የሚገኙት ሲባል እዚህ ዋሻም ውስጥ ላለው ዋሻ ውስጥ የሚውሉበት እዛ ይውላሉ። ምን ይበላሉ፣ ምን በልቶ ነው የሚኖሩት የሚባለው። እዚህ እንግዲህ ተፈጥሮ ዘርፍ ተፈጥሮ ደን ብዙ ምርት ነው የሚሰጠው። በፍሬ የሚበላበት አለ፣ በቅጠል የሚበላበት አለ። ከዛ ፍሬ የሚበሉት ፍሬን ወጥቶ በላዩ ላይ የዞሩ የሚበሉበት ነገር አለ። ደግሞ ውስጥ ወጥቶ የሚበሉበት አለ። ዙሪያ ላይ ያሉበት ሳር አሁን ለምሳሌ እነ ዱኩላ አይነቶች እዚህ ወጣ ብሎ ነው መጥተው ተመግበው የሚመለሱት።
እጽዋቱ መድኃኒትነትን ጨምሮ ለተለያዩ ማህበራዊ አገልግሎቶች የሚውሉ ሲሆን የዱር እንስሳቱም በሰላም የሚኖሩበት አስተማማኝ መጠለያ በመሆን የስነ ምህዳሩን የተፈጥሮ ሚዛን ጠብቆ ለማቆየት አስችሏል። ከዚህም በላይ ደኑ 4 ቀበሌያትን የሚያዋስን በመሆኑ በወረዳው ስር ባሉ ማህበረሰቦች መካከል ጠንካራ የጋራ ትስስር እንዲፈጠርና በጋራ ሀብት አስተዳደር ዙሪያ የወንድማማችነት መንፈስ እንዲጎለብት ከፍተኛ አስተዋጽኦ እያበረከተ ይገኛል። ዲማለፉስንም የዛጋንም የኮረንም የፉደልንም ህይወት የሚጠብቅ ትልቅ ደን ነው ደኑ። እዛ ውስጥ የሚጠቀመው ጥቅም በጋ ጊዜ ከብቶች ሳር ከዛ ተገዝቶ አጭዶ ይሰጣል፣ ለጥላ ይጠቀማሉ። ቤት ሲሰራ ጨፈቃ ይጠቀማል፣ ለማገዶ ይጠቀማል። ሰው እዛ ውስጥ አይገባም፣ ሰው ንክኪ የለም። ያው በዘበኝነት ተጠብቆ እስከ ዛሬ ድረስ የቆየ ትልቅ ደን ነው። እዚህ አካባቢ የሚገኘው ማህበረሰብ የራሳቸውን ከብት የራሳቸውን እዚህ አካባቢውን ከብትም ፍየልም በደንብ ነው የሚያራቡት ማለት ነው። እናም ሳር በሚጠባበት ጊዜ ላይ ከዚህ ወጥቶ ከማህበረሰቡ ሰዎች ጋር ከመንግስት ጋር ከቀበሌ አመራሮች ጋር ተነጋግረን በራሳችን ፓርቲ ላይ ያለውን ሸጠን ገዝቶ በሚጠቀምበት ነገሮች ነው እየፈጠሩ ያሉትና የደን በጣም ጥቅም እየሰጠ ነው አለው። አልፎ ይሄ ለማህበራዊ ከሚሰጠው በላይ የሚሰጠው እንደ ሀገር እንደ የዓለም ይሄም ያመርተው ኦክሲጅንን ይመርታል ማለት ነው። ንጹህ ኦክሲጅን የምናገኘው እዚህ አካባቢ ነው መተን የምናገኘው ማለት ነው። በተረፈ ደግሞ እዚህ አካባቢ ላይ የተለያየ እጽዋት ዘር ስላለ በመድኃኒት የሚጠቀምበት እጽዋት ማት እጽዋት አለው ማለት ነው። የአካባቢው ነዋሪዎች በደኑ ጥበቃና እንክብካቤ ዙሪያ በጋራ በመሳተፍ ደኑን ለተፈጥሮ አየር ንብረት ጥበቃ ብቻ ሳይሆን ለቀጠናው ዘላቂ ሰላምና የጋራ እድገት እንደ ትልቅ ድልድይ በመጠቀም ላይ ናቸው። እኛም በጣም ለማህበረሰቡም እንደሚጠቅመው አይነት ጥቅሙንም ተረተን በጣም እየጠበቀን ነው። አሁን በእኛ ድንበር ላይ ሰው አይገባም፣ ከብት አይገባም። በጋ ጊዜ በተለይ የከብቶችን ህይወት በጣም ይጠብቃል። በዛ ውስጥ ሳር አለ። ያው ቀበሌው መጥቶ ሸጦ ከሸጠ በኋላ አጭደን ለከብቶች መዋያ ነው እዛ የሚውለው፣ መመገቢያ ነው የሚውለው። በጣም እዛ ጋር ስለሚጠቅም እኛ በጣም በጥንቃቄ ነው የምንጠብቀው ማለት ነው። ተፈጥሮ ደኑ በዝብሶ በራሱ ጊዜ በሚወርቅበት ሰዓት ትልቅ አንድ ዶቁማ ቀላል ብር አይደለም የሚሸጠው። ሸጦ በገንዘብ ይቀይራሉ። እንደ ቀበሌ ማለት እንደ ቀበሌ ተጠቃሚ ህብረተሰቡ በሚኒማም ዋጋ የህዝብ ስለሆነ ተወስኖ ተነጋግሮ በሚኒማም ዋጋ ገዝቶ ይጠቀማል። ይህ ውድ የተፈጥሮ ሀብት አሁን ባለው የጠበቀ ሁኔታ ይዞ ለቀጣዩ ትውልድ ለማሸጋገር አስፈላጊ በመሆኑ በአካባቢው ልዩ ትኩረት ተሰጥቶ እየተሰራበት ይገኛል። በተለይም የተራቆቱ የደን ክፍሎችን መልሶ በማልማትና አዳዲስ ችግኞችን በመትከል ደኑ ይበልጥ እንዲስፋፋና ጥንካሬው እንዲቀጥል የማድረግ ተግባር በትኩረት እየተከናወነ መሆኑም ተመላክቷል። ግብርና ባለሙያዎችን ጋር ቀበሌ አመራሩ ጋርም ሀገር ሽማግሌዎች ጋርም ተወያይተን ይሄ ባዶ የማይጠቅመውን አሁን እሾህ አሉ፣ ብዙ እሾዎች የማይጠቅሙ አገልግሎት የማይሰጡ እነሱን ነቅለን አሁን ባርዛፍን ጽድን ብንተክል ለወደፊት ለትውልድ በጣም አንዳንድ ነገሮች አሁን እንደ ዘንድሮ ናዳ ችግርም አለ። የሆነ ብዙ ችግሮች አሉ። ችግሮችን ለማቃለል እንጨቱ ሁሉ እናለብሳለን እንተክላለን ብለን ቃል ገብተንም ያው ብዙ እየተከለን ነው ያልነው። እንደኛ ተቋም እንደ ግብርና ተቋም እያንዳንዱ ቀበሌ ላይ አርቲፊሻል ለማስፋት አሁን ለምሳሌ በተለያየ ምክንያት ደኖች እየሳሱ ሲመጡ ያን ለመተካት ተጨማሪ ለማድረግ አሁን እዚህ አካባቢ አሁን ሳሶ በሄደው ቦታ ላይ የተፈጠረ አርቲፊሻል ደን ነው። እዚህ አካባቢ የተፈጠረው ለቅሞ በመሽጠት ገበያቸውን ያስገኛሉ። ሌላው ከበጋ አካባቢም እርጥብ ነው፣ አካባቢ እርጥብ ነው። በርካታ ሳር አለ፣ ሊበላ የሚችል የተፈጥሮ የተለያዩ ሳሮች አሉ። እሱንም በቀበሌ ደረጃ ተነጋግረው ሲሸጡ በአነስተኛ ዋጋ ሲሸጡ አንደኛ ህብረተሰቡ ይጠቀማል። ከማህበራዊ አንጻር ይሄን ደን ተግባብቶ በጋራ ነው የሚጠቀሙት። አንዱ አሁን እዚህ ውስጥ ያለው ዛፍ ለዲማለ ተብሎ ብቻም አይደለም፣ ዲማለው ፉዳለውም እንዲገዛ ያደርጋል። ትስስር ቁርኝት ይፈጥራል። አንዱ ለአንዱ ይተሳሰባልና በመሃል በጋራ ነው የሚጠቀሙ። ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሀብት የማሰባሰብ ሂደቱ ተጠናክሮ እንዲቀጥል ተጠየቀ። የስታዲየም መገንባት በከተማዊ ስፖርት ቱሪዝም እንቅስቃሴን እንደሚያሳድግ ተጠቁሟል። ለሰላማዊት ተስፋዬ ዘገባ ደግሰው በቀለ
የአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ ፋይናንስና አስተዳደር ዘርፍ ኃላፊ አቶ ሙልጌታ ሙቃ እንደገለጹት የስቴዲየሙ ግንባታው ተጠናክሮ ቀጥሏል ብለዋል። ግንባታው እስኪጠናቀቅ የማህበረሰቡን ትብብር ተጠናክሮ መቀጠል እንደሚገባ ጠቁሞ ሀብት የማሰባሰብ ስራው ትኩረት በመስጠት መተግበር እንደሚያስፈልግም አስገንዝበዋል። አርባ ምንጭ ስታዲየም ጌተታና መላ ኤራተራ ይህ ስታዲየም ስራ እንዲጀመር ምሁራን፣ አርሶ አደሩ እንዲሁም ሁሉም የህብረተሰብ ክፍሎች በመመካከር የጨዋታ ሜዳዎች ያለመመቻቸት ሳይበግራቸው በሀገር ደረጃ ባሉ ታላላቅ ክለቦች ለሚጫወቱ ለዞኑ እንዲሁም ለአካባቢው ተጫዋቾች ታስቦ እየተገነባ የሚገኝ ሲሆን የስታዲየሙ ደረጃ መጀመሪያ ከታሰበው ተሻሽሎ ደረጃ 4 የሚል ስያሜ አግኝቷል። በስታዲየሙ ስራ ላይ ህዝቡ እየከፈለ ያለው መስዋዕትነት ታላቅ ሲሆን ሁሉም በባለቤትነት እየደገፈ ይገኛል። ለስታዲየሙ ያለው የፖለቲካ የማህበራዊና ኢኮኖሚያዊ ጠቀሜታ የጎላ በመሆኑ በአንድነት የተጀመረው ይህ ታላቅ ፕሮጀክት እስኪጠናቀቅ ሁሉም የድርሻቸውን እንዲወጡ ይላለሁ። ምናልባት ስታዲየም ሲቅደ ብራይ አካውንት ዘን ገሎግ ዘኬተካ ያው ጎን ለጎን አትሰና ኮይስ የአርባ ምንጭ ከተማ አስተዳደር ባህልና ስፖርት መምሪያ ኃላፊ አቶ ገበየው ጸራም በከተማ እየተገነባ ያለው ዓለም አቀፍ ደረጃ የጠበቀ ስቴዲየም የስፖርት እንቅስቃሴን ለማጠናከር ሚናው ከፍተኛ መሆኑን ጠቁመዋል። በመሆኑም ቀሪ የስቴዲየም ግንባታ ስራዎችን በትብብር ማጠናቀቅ ይገባል ብለዋል። ኮይሮራ ሀይሳማ ለገደና ዳልጊቤታናስ በሰገዛ ቆባቴ ዳሪሽ ቅዳፕ ደንደዳይሳን ይህ ግንባታ የከተማውን ነዋሪዎች ብቻ ሳይሆን 42 የጋሞ ደሬዎች ህዝቦች ያላቸውን በማካፈል በአንድነት የሰበሰቡት ገንዘብ ነው። እኛም ይህን ስራ በትጋት እያስቀጠልን እንገኛለን። ከስፖርት እድገት ጋር ተያይዞ ባህልና ቅርስ ሆኖ እንዲቀጥልና ሌሎች ታዳጊ ስፖርተኞችን እንድናፈራም የሚያስችል ከመሆኑ የተነሳም በሚያስፈልገው ሁሉ አስተዋጽኦ እያደረግን ያለ ነው። ይህ ስታዲየም አንድነታችንን የሚያጠናክርና ሀብት የሚያመጣ ስለሆነም በዚህ ስታዲየም ግንባታም ከዚህ ቀደም እንደተለመደው ቀሪ ስራዎችን ማጠናቀቅ የሁላችን ኃላፊነት ነው። ሲፈተሰን እምዳማላ ቦኤሜሻ ሽሽዲ እምዲ ቀሰካኖ ሃይኮ መናዝ ጊጋውት ተፋቂዮ ኮንሲዲ ገደስን ሰንግታ ላፈተሰ ከናማላስ ኪታጽስ የከተማ ቱሪዝም መምሪያ ኃላፊ አቶ ደስታ ደንበላ በበኩላቸውም የስቴዲየም መገንባት በከተማው የቱሪዝም እንቅስቃሴን ይበልጥ ያሳድጋል ብለዋል። አርባ ምንጭ ከተማ ኮሮ መደትሼ ጾሲ መደዳማላ ቱሪዝምስ መደተዳ ከተማ ጋና ዳንዳይተስ አርባ ምንጭ ከተማ ለቱሪዝም የተፈጠረች ከተማ ናት ማለት እንችላለን። እንደኛ መስሪያ ቤት በዚህ ላይ የተመሰረተ እቅድ ይዘን እየሰራን ነው የምንገኘው። ከተሰሩ ዋና ዋና ስራዎች መካከል ከተማዋን ማሳመርና ለቱሪዝም ማመቻቸት አንዱ ነው። ከዚህ ቀደም የቱሪዝም ዘርፍ ትኩረት አልተሰጠውም ነበር። አሁን ላይ የመንግስት የትኩረት አቅጣጫ እንደመሆኑ መጠን የኢኮኖሚ ማሳደጊያም የሥራ መስክ መሆን ችሏል። እንደሚታወቀው አርባ ምንጭ የስፖርተኞች ከተማ ነች። የስፖርት ቱሪዝም ዘርፍን ትኩረት በማድረግ የስታዲየም ግንባታው አስፈልጓል። መሰል ስራዎችን በማስፋፋት በስፖርት መስክ በአፍሪካ ከሚገኙ ከተሞች ጋር ተወዳዳሪ ለማድረግ እየሰራን እንገኛለን። ቱሪዝም ከአፍሪካ እንደዛ ቱሪዝም ታሙ ከተማ ታፔ እሲ ከተማ አርባ ምንጭ ይሳነ ጊዜ ኦይክደ ሀልቺዲ ኦቲሽን ደስ ለጋሞ ቴሌቪዥን አስተያየት የሰጡ የከተማ ነዋሪዎች መካከል አቶ አብነት ጩባሮና አቶ ታምራት አብርሃም የስቴዲየም ግንባታው እስኪጠናቀቅ የሚያደርጉትን ድጋፍ አጠናክሮ እንደሚቀጥሉ ገልጸዋል። ዘገባው የባልደረባችን የሰላማዊት ተስፋዬ ነው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የሰዓቱን ዜና 42 ነው። ዜናዎቻችን እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው መረጃዎች ይሻገራለሁ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱንና ጋዛን ከወታደራዊ እንቅስቃሴ ነፃ እንደሚያደርጉ አስታወቁም። ትራምፕ ሐሙስ ዕለት ምሽት ከስምምነት ላይ መድረሱን ይፋ ያደረገውም ሲሆን ይህም ያቀረቡት የሰላም እቅድ ወደ ተግባር ለማስገባት ከፍተኛ ምርታ ነውም ብለዋል። በዚህ ስምምነት መሰረትም ጋዛ በአሜሪካን የሚመራውን የሰላም ቦርድ በሚቆጣጠረው የፍልስጤሙ የቴክኖራቶች መንግስት መተዳደርም ትጀምራለች ብለዋል። ለቢቢሲ ዘገባ ሲሳይ ማሞ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱንና ጋዛን ከወታደራዊ እንቅስቃሴ ነፃ እንደሚያደርግ አስታውቀዋል። ይህም ያቀረቡትን የሰላም እቅድ ወደ ተግባር ለማስገባት ከፍተኛ መርታ አለው ተብሏል።
በስምምነቱ መሰረት ጋዛ በአሜሪካ የሚመራው የሰላም ቦርድ በሚቆጣጠረውም የፍልስጤም ቴክኖክራቶች መንግስት መተዳደር ትጀምራለች። ትራምፕ ትሩዝ ሶሻል በተባለ ማህበራዊ ገጻቸው ላይ ይህ ለዘላቂ ሰላምና ደህንነት ወሳኝ እርምጃ ነው ሲሉም ጽፈዋል። ይህ ስምምነት በመጨረሻ የፍልስጤምን ህዝብ ለመርዳት ከሰላም ቦርድ ጋር በቅርበት የሚሰራም አዲስ የፍልስጤም መንግስት ጋዛን እንዲያስተዳድር ለማድረግ ወሳኝ እርምጃ ነው ሲሉም ገልጸዋል። በስምምነቱ መሰረት የእስራኤል ወታደሮች አካባቢውን ለቀው ይወጣሉ። ስምምነቱ የተደረሰው የሐማስ ባለስልጣናት፣ የሰላም ቦርዱ አባላት፣ የግብፅ ኳታርና ቱርክ አደራዳሪዎች በተገኙበት ነው። የሐማስ ባለስልጣናት ትጥቅ በመፍታትና የእስራኤል ጦር የጋዛ ሰርጥን ለቆ እንዲወጣ ከስምምነት መድረሱን አረጋግጠዋል። ባለስልጣናቱ የሰላም ቦርዱና አደራዳሪዎቹ እስራኤል በስምምነቱ ላይ ለተዘረዘሩት ነጥቦች ተገዢ እንድትሆን እንደሚያደርጉ ያላቸውን እምነት ጠቅሰዋል። የሐማስ የቦርድ ቡድን አባል የሆኑት ጋዚ ሐማድ ቡድኑ በጋዛ ሰርጥ የሚገኙ ህዝቦቻችንን ከግድያና ከመፈናቀል ለመታደግ ሲባል ስምምነቶችን እያደረጉ መሆኑን የተናገሩት እስራኤል እስካሁን ድረስ በጉዳዩ ላይ ምንም አይነት አስተያየት አልሰጠችም። ባለፈው ሚያዝያ ወር ሐማስ በትራምፕ የቀረበውን የሰላም ቦርድ ጥረት ጋር በተያያዘ የቀረበውን ትጥቅ የመፍታት ቅድመ ሁኔታም ውድቅ አድርጎ ነበር። ሐማስ መስከረም 26 2016 ዓመተ ምህረት እስራኤል ላይ ጥቃት መፈጸሙ ይታወሳል። ከዚያ በኋላም የእስራኤል ጦር ባካሄደው መጠነ ሰፊ ወታደራዊ እርምጃ የጋዛ መሰረተ ልማቶች ወድመዋል። ከፍተኛ ቁጥር ያላቸው ዜጎችም ተፈናቅለዋል። የአሜሪካ ባለስልጣናት ሐማስ ትጥቅ ከፈታ በኋላም እስራኤል ከጋዛ ለመውጣት የተስማማ እንደሆነ ተጠይቀው ሲመልሱም እስራኤልን የምንጠይቃት በመጀመሪያ ደረጃ ከተስማሙበት የ20 ነጥብ እቅድ ውጭ ሌላ ነገር አይደለም፣ እቅዱን እንደሚያከብሩት ሙሉ እምነት አለን ሲሉ ምላሽ ሰጥተዋል። እስራኤል ከ20 ነጥብ እቅዱ ላለመውጣት ከወሰነች ትራምፕ እጅግ እንደሚያዝኑ ባለስልጣኑ ጨምረው ገልጸዋል። እስራኤል አጋርነቷን አጠናክራ እንደምትቀጥል እንደሚያምኑ ነው ባለስልጣኑ የሚያመለክቱት። ትራምፕ በበኩላቸው የትጥቅ ማስፈታት ሂደቱ ሲጠናቀቅ የእስራኤል ኃይሎች አካባቢውን ለቀው ይወጣሉ ይላሉ። እንዲሁም ዓለም አቀፉ ኃይል ጋዛም ለነዋሪዎቿም ሆነ ለጎረቤቶቿ ደህንነት የተጠበቀ ቦታ እንዲሆን ኃላፊነቱን ለመረከብ ከአዲሱ የፍልስጤም ፖሊስ ኃይል ጋር በጋራ እንደሚሰራ አስታውቀዋል። ፕሬዚዳንቱም አደራዳሪዎቹን ግብፅ፣ ኳታርና ቱርክን አመስግነዋል። ካይሮ ሁለተኛውን ዙር የተኩስ አቁም ስብሰባ እንደምታዘጋጅ ታውቋል። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የሀገራዊ ምክክር አካል የሆነው የ500 ዋና ጉባኤ ፊታችን ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። በጋሞ ዞን በአንድ ጀንበር የአረንጓዴ አሻራ መርሃ ግብር ከ21 ሚሊዮን በላይ ችግኞች ለመትከል እቅድ መያዙ ተጠቆመ። ከውጭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱንና ጋዛን ከወታደራዊ እንቅስቃሴ ነፃ እንደሚያደርጉ አስታወቁ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። በቀጣይ ስፖርታዊ መረጃዎችን ይዘው ባልደረባችን መስፍን ባንጃው ይጠብቃችኋል። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ በተለያዩ የማህበራዊ ሚዲያ አውታሮቻችን እንድትከታተሉና ሀሳብ አስተያየቶቻቸውን እንድታደርሱ ጠይቃለሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋርም ጥሩ ጊዜ ተመኘው። ጤና ይስጥልኝ።